ካብ ህዝብን ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ካና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውጹዓት ሰላም ይህ ኤርሳት ሳተላይት ሚዲያ ከዚህ ከአሜሪካ የሚተላለፍ ነው። ይሄ መደብ ማዘጋጀው ኤልሳ ማረ እባላለሁ። የዛሬ እንግዳዬ አቶ ክብሮም ብርሃነ ይባላል እና እንድትከታተሉኝ በክብር ኢንቫይት እናደርጋለን። አቶ ክብሮም ማን ነው? የት ነው የተማርከው? አሁን ይሄ ትግሉ ላይ የኤርትራውያን ትግል ላይ ምን አይነት ፖዚሽን ላይ የትኛው ግሩፕ ወይ ኦርጋናይዜሽን ያለኸው? እስኪ ትንሽ ስላንተ ንገረን። ቴንክ ዩ ኤልሳ። እኔ ተወለድኩት ኤርትራ ቢሆንም የተማርኩት ኢትዮጵያ ነው። የተለያዩ ኢትዮጵያ ከተሞች ጋር ተምሬያለሁ። አላማጣ፣ መቀሌ፣ አዲስ አበባ እንዲሁም 6 ኪሎ ዩኒቨርሲቲ ተምሬ ነበር ማለት ነው። ስለዚህ ኢትዮጵያና ኤርትራ ሰፋ ያለ ኤክስፒሪየንስ አለኝ። ምክንያቱም የስራ መጀመሪያ የጀመርኩበት ስራ ኤርትራ ቴሌቪዥን ነው። ኤርትራ ነፃ የወጣች ጊዜ ወዲያውኑ ወደ ኤርትራ ከነፃ ከመውጣቷ በፊት ነው ወደ ኤርትራ የመጣሁት እና እንደዛ በዜና ሚኒስትር ኢንፎርሜሽን ስራ ነበሩ። ከዛም ዩኒቨርሲቲ አስመራ አስተማሪ ሆኜ ወደ 10 ዓመት ነው ሰራሁኝ እና እዛ በኋላ ያው የኤርትራ ሁኔታ እንደምታውቂው ነው እና ወደዚህ ካናዳ መጥቼ ካናዳ እየኖርኩ ነው ማለት ነው። እዚህ ኤርትራ ያለው ስርዓት ያው መች ስላልሆነ ለሁላችን ለውጥ መደረግ አለበት። አስተዳደሩ አልተመቸንም። ብዙ ኤርትራውያን ሀገሪቱን እየለቀቅን ወጥተናል እና የተሻለ አስተዳደር እንዲኖር እንጠይቃለን። ስንታገል ቆይተናል። ባለፈው የኢትዮጵያ መንግስትም ሲያግዘን ቆይቷል ከሞላ ጎደል ማለት ነው እና አሁን ያለንበት ሁኔታ በኢትዮጵያና በኤርትራ መካከል የማይመች ደስ የማይል ወሬ እየተሰማ ነው። ወደ ጦርነት መጀመሪያ አብይ አህመድ እና ኤርትራና ኢትዮጵያ አረቁ ሲባል በጣም ጥሩ ዜና ነበር። ሪጋርድለስ ኦፍ ኤርትራ መንግስት ላይ ያለን ተቃውሞ ሪዘርቬሽን ቦታው ላይ ያለ ግን ሁለቱ ሀገሮች መካከል ሰላም ሁኔታ መጣቱ ሁሉም ነው ከጫፍ እስከ ጫፍ ነው ኤርትራዊ የደገፈው ማለት ነው። የሰላም ሁኔታ ለሁለቱ ሀገሮች ለአጠቃላይ ሪጅኑ ያለው ጠቀሜታ ታወቀ ስለሆነ በጣም ደስ ብሎን ደግፈን ነበር ማለት ነው። ከዛ የትግራይ ጦርነት መጣ። የትግራይ ጦርነት ሲመጣ በጣም ነው የተቃወምነው። አጌንስት ትግራውያን የነበረው ትግራዮችን ለማጥፋት የነበረው በኤርትራም በኢትዮጵያም በተለያዩ ግብረ አበሮች ተደርጎ ኤርትራ ላይ የተደረገው ጦርነት ጄኖሳይድ ተግባር ብለን ኮንነነዋል። ውጤቱም ያው እያየነው ነው። በሽንፈት ውድቀት ነው ለሁሉም፣ ለኢትዮጵያም ለሁሉም ያደረሰው ውጤት ያደረሰው ጉዳት፣ ውድመት፣ እልቂት ሁላችንም አይተናል ማለት ነው። አሁን ደግሞ በዚህ ቅርብ ጊዜ ከትግራይ ጦርነት ከቆመ በኋላ የኢትዮጵያ መንግስት አጌንስት ኤርትራ የኤርትራን የሉዓላዊነት ሁኔታ የኤርትራን እንደ ሀገር አናቅም የሚል ትርክት ሲመጣ ጊዜ ለሁላችንም ያስደነገጠ በጣም አስደንጋጭ ነገር ነው። ምክንያቱም ኤርትራና ኢትዮጵያ at some point ተባብረው አንድ ሀገር ነው ተዋህደው ለተወሰነ ጊዜ ሄደዋል።
ከዛ አለመግባባት ተፈጠረ። ወደ ጦርነት ገባን። ኤርትራ ከኢትዮጵያ ለመለየት 30 ዓመት ትግል ተካሄደ። በዛ መሰረት ትግሉ በጦርነት አልቆ ከዛም በዩናይትድ ኔሽንስ ባሉበት ኢንተርናሽናል ኦብዘርቨርስ የኢንተርናሽናል ዓለም አቀፍ ታዛቢዎች ባሉበት የሬፈረንደም ሂደት ተካሂዶ ሀገር ነፃ ወጣለች እና በእንደዛ መሀል ላይ የነበረው አለመግባባት ቢኖርም ሀገር እንደ ሀገር ሁለት ሀገር ነን ስንሄድ ቆይተናል ማለት ነው። እና ይሄ በዚህ ቅርብ ጊዜ የመጣው ኤርትራን አናውቅም፣ ባህሩ የኛ ነው፣ አሰብ የኛ ናት ምናምን የሚል በኢትዮጵያ መንግስት መሪዎች ከርዕሰ ብሔር ጀምሮ ከጠቅላይ ሚኒስትር ጀምሮ ከኤታማዦር ሹም እነዚህ ሁሉም እያስተጋቡት ያለ ሁኔታ ለሁላችን ኤርትራውያን በጣም አስደንጋጭ እና በጣም መጥፎ ዜና ነው እና ከዛ አንጻር የመጣ ያ ድምጽህ ትንሽ ቀረብ ብትል ወይ የሆነ ነገር ብታስተካክለው ትንሽ እንትን ማለት አለ። ድምጽን ከፍ አደርጋለሁ። ያ ክሊር አይደለም ያለው። ያ እስኪ አሁን በቅርብ ጊዜ እንዳየነው የኤርትራን ሶቨርኒቲ የሚል ሶሻል ኔትወርክ ከፍታችኋል። ያዚህ ስክሪን ላይ ሼር አድርገዋለሁ። ያየኸው ነው ይሄ ኔትወርክ እንደከፈታችሁና አቶ ግርማይ ክብሮም እኔ ነው አይደል? አቶ ክብሮም ሶሪ ስም ተሳሳትኩኝ። ያ ይሄ ዌብሳይት የዚህ ዌብሳይት እንደከፈታችሁና ይሄ በኢትዮጵያ አንዳንድ የሚደረግ ያለው የኤርትራን ሶቨርኒቲ የመጣስና አዲስ ናሬቲቭ አዲስ የታሪክ ናሬቲቭ ለመፍጠር የሚካሄድ ነገራት የታወቀ ሆነው እናንተ ደግሞ እሱን ካውንተር ለማድረግ ነው መሰለኝ አዲስ ዌብሳይት እና የኤርትራን ምሁራን ግሩፕ ይሄን ዌብሳይት እንደከፈታችሁና አንተም የዚህ አባል አንዱ እንደሆንክ የሚታወቅ ነው። ይሄ ዌብሳይት ኤርትራን ሶቨርኒቲ የሚባለው ዌብሳይት ምንድን ነው ዓላማው? ለመክፈት የገፋፋችሁ ነገር ምንድን ነው? መሰለሽ ይሄ አደረጃጀት ምንድነው? ይሄ የኤርትራ የሉዓላዊነት ትስስር ኔትወርክ ነው። ይሄ ግብረ ኃይል ነው የተቋቋመው። ሰች ዌብሳይት አይደለም። ዌብሳይቱ መሳሪያ ነው እና ይሄ አደረጃጀት ከተለያዩ የፖለቲካ ድርጅቶች ተውጣጥቶ የህዝባዊ ስብሰባ ተደርጎ በዛ ህዝባዊ ስብሰባ መሰረት አንድ ታስክ ፎርስ ይቁም ተብሎ ይሄ ግብረ ኃይል ነው የቆሙ ማለት ነው። በዚሁ 4 ወር ማለት ነው፣ 4 ወር ውስጥ ማለት ነው። እና ይሄ ግብረ ኃይል በኢትዮጵያ ኤርትራን ሉዓላዊነት ኤርትራን እንደ ሀገር እውቅና አንሰጥም የሚለው ትርክት ያንን ካውንተር ለማድረግ የቆመ አንድ ግብረ ኃይል ነው ማለት ነው። ይሄ ግብረ ኃይል ከተለያዩ የፖለቲካ ድርጅቶች፣ የተለያዩ ግለሰቦች፣ ታዋቂ ሰዎች፣ ምሁራን ምናምን ያሉበት አደረጃጀት ነው ማለት ነው እና ይሄ አደረጃጀት 3 አምዶች አሉት። በሚዲያ በኩል በሪሰርች አድርጎ ኢንፎርሜሽን መረጃዎችን ሰብስቦ በሚዲያ በኩል የሚሰራ አንድ የፒላር አንድ አለ። ሌላኛው በዲፕሎማቲክ
በኩል ጥረቶች የሚያደርግ ማለት ነው በዲፕሎማቲክ ኮሪዶሮች ያ ፐብሊክ ዲፕሎማሲ በሚለው ማለት ነው ያ በኢትዮጵያ መንግስት የሚካሄደው አገንስት ኤርትራ የሚካሄድ ያለው የጠባጫሪነት የሉዓላዊነት መጋፋት ያንን የሚቃወምና ለተለያዩ የዲፕሎማቲክ ኮሚኒቲ መረጃው ትክክለኛውን መረጃ የሚሰጥ አንድ አለ ግሩፕ ወይ ኔትወርክ ነው ማለት ነው ኔትወርክ ነው እና እነዚህ ሶስተኛው ደግሞ እንግዲህ ኤርትራውያን የተለያየ የፖለቲካ አመለካከት አላቸው የተለያየ አስተሳሰብ አላቸው እና እነዚህ የተለያዩ አመለካከቶችን አንድ ላይ አምጥቶ ዩኒፋይድ በሆነ መልኩ የሚያደራጅ እና ፐብሊክ ሞቢላይዝ የሚያደርግ አምድ ማለት ነው እና በእነዚህ ሶስቱ አዕማድ የቆመ ታስክ ፎርስ ነው ያለን ማለት ነው እና ይህ ታስክ ፎርስ ኢትዮጵያ የምታካሂደውን የኢትዮጵያ መሪዎች ወይንም የኢትዮጵያ ልሂቃን የሚያካሂዱትን የተዛባ የውሸት ናሬሽን በማጋለጥ ሐቁን ፋክት ቤዝድ የሆነ እንግዲህ በአሁኑ ጊዜ መረጃ በብዛት ባለበት ሁኔታ ሐቆቹ ግልጽ ናቸው ማንም ሰው ሐቁን ከፈለገ በቀላሉ ማግኘት ይችላል ግን የሚዲያ ሱፐርሜሲ የሚዲያ የበላይነት አለን ብለው ስላሰቡ በሚዲያ አፍኖ ውሸቱን እውነት ለማስመሰል የሚደረግ ጥረት ነው የምናየው ማለት ነው አሁን በኢትዮጵያ መንግስት ማለት ስለዚህ እኛ በተቻለን መጠን ሐቁን ሐቅ ነው ይሄ ነው ሐቁ ይሄ ነው የሚለውን ለትውልድም ላለው ጄነሬሽንም ለህዝቡም ለዲፕሎማቲክ ኮሚኒቲውም ለሁሉም ሐቁን ለማሳወቅ የተቋቋመ ግብረ ኃይል ነው ማለት ስለዚህ ኢትዮጵያውያን ምሁራን እንደነ ያዕቆብ ኃይለማርያም እንደነ አቶ ማነው ፕሮፌሰር ብሩክ ምናምን የሚሏቸው የሌለውን ታሪክ የሌለ የውሸት ታሪክ እንደ እውነት አድርጎ በማሰራጨት ትውልዱን ለማታለል ብዙ ስራ እየተሰራ ነው ይሄ ነገር የትም የሚያደርስ አለመሆኑን ለማሳወቅ ነው ዋናው ዓላማችን ማለት ነው ያ እስካሁን ድረስ ይሄ ያልከው ኦርጋናይዜሽን ኦር ኔትወርክ ከተቋቋመ በኋላ ምን የኢትዮጵያን ያገኛችሁት ሰው አለ ወይ የተሰራ ስራ አለ ወይ ካለ ምንድነው ወይ ለፊውቸር ምን ለማድረግ ነው አላማው ማለት ነው እንዴት አድርጋችሁ ነው እውነት ይሄ የእውነት ኢንፎርሜሽን እነሱ ጋር የምታደርሱት ማለት ነው ኢትዮጵያውያን ጋር የምታደርሱት ወይ ይሄ አያዋጣንም እንዲህ አይነት አካሄድ አያዋጣንም እውነታውን እያወቃችሁ ትውልዱን ወይ አገሮቹን ዳግም ውጊያ ውስጥ አታስገቡ ብላችሁ የሰራችሁት ስራ አለ ወይ እስካሁን ድረስ ከተሰራ ምንድነው ካልተሰራስ ምንድን ለማድረግ መደብ አላችሁ ወይ እሱን ለማድረግ ይኸውልሽ ይሄ አደረጃጀት it's not እንደ ከነበረው ሲካሄድ ከነበረው ትግል የተለየ አይደለም በዋናው እዚህ ላይ ከኤርትራ መንግስትም ጋር አንለያየም በዚህ ጉዳይ ላይ ማለት ያ ስርዓትም ምናልባት ስልጣኑን ለማራዘም ቢሆን አገሪቱ ከሌለች ያም ስልጣን ላይ አይኖርም እኛም አገራችንን አትኖርም ማለት እዚህ ላይ ከስርዓቱም ጋር ማለት የጋራ የሚያገናኘን ጉዳይ ነው ልዩነታችን የፖለቲካ ልዩነት አለ ኤርትራ ውስጥ ጥሩ ያልሆነ አስተዳደር አለ ሰዎች የፍትህ መጓደል አለ ብዙ ወንጀል እየተሰራ ነው እነዚህ ሁሉ ሀገር ውስጥ ያሉትን ነገሮች የምንቃወማቸው አለን ማለት ነው እና ይሄ አደረጃጀት እንደ ለየት ያለ ታስክ ፎርስ የተወሰነ ዓላማ ያለው ታስክ ፎርስ ቆመ እንጂ
በግለሰብ ደረጃ በድርጅቶች ደረጃ ያሉት የፖለቲካ ድርጅቶች በየበኩላቸው ድምጻቸውን እያሰሙ ነው። ውጭ ሀገር ስላለን እና በሰላማዊ መንገድ ነው መታገል የምንፈልገው። ሐሳባችንን በሰላማዊ መንገድ ነው የምናሰራጨው እና በዚህ መልክ ያለው የሚካሄደውን የትግሉ አካል ነው እና የኤርትራ ብዙ የፖለቲካ ድርጅቶች አሉ። ስርዓቱን የሚቃወሙ የፖለቲካ ድርጅቶች አሉ። እነዚህ ሁሉ የፖለቲካ ድርጅቶች እዚህ ላይ አብዛኞቹ እዚህ ላይ ኮመን ግራውንድ አለ እና ከዚህ ሁሉ የተወጣጣ ታስክ ፎርስ ቆሞ አደረጃጀቱን ኦርጋናይዝ አድርጎ በሚዲያም በፕሬስ ሪሊዝ በተለያዩ ደብዳቤዎች ለሚመለከታቸው አካላትን ይልካል ማለት ነው እና በቀጥታ ለኢትዮጵያ መንግስት የተላከ አለ ወይ ይኝ ምንድነው አውቆ የኛ ተሰጥቷል ሰማም የሚባለውና ሆን ብለው ኤርትራን አናቃት ኤርትራ እንዴት እንደወጣች አናቃት ብለው የሚሉት እኮ ራሳቸው ትላንት ኤርትራን ለነጻነት ታደርግ የነበረውን ትግል ለማፈን ለመጨቆን ተሰማርተው በተለያየ የወታደራዊ ስራ ጦር ዘምተው ብዙ ጭፍጨፋና ብዙ እልቂት የፈጸሙ ሰዎች እኛ እነሱን ማርከን ተንከባክበን የዓለም ሕግ በሚፈቅደው የእስረኞች አያያዝ የምርኮኞች አያያዝ መሰረት ቀይ መስቀል እያያቸው እየጎበኛቸው ለዛ ሁሉ ተደርጎ እንክብካቤ ተደርጎላቸው ከዛም ኢትዮጵያ ላይ ሲካሄድ የነበረው የሊበሬሽን ስትራግል አጌንስት ዲክታተር የመንግስቱ ስርዓት ሲካሄድ ወደ ነበረው ትግል እንዲቀላቀሉ ተደርጎ በዛ ምክንያት ነው ስልጣን ላይ በላይ ሆኖላቸው በከፍተኛ የጀነራልነት ማዕረግ በከፍተኛ የሀገር መሪነት የደረሱ እንደነ አባዱላ ገመዳ እንደነ ባጫ ደበሌ እንደነ ብርሃኑ ጁላ ኢማጂን እነዚህ ሁሉ እንግዲህ ደግነቱ አሁን መሆኑ ጥያቄውን አሁን ማንሳታቸው እነሱ ትላንት ምርኮኞች የነበሩ ሰዎች ራሳቸው ማንሳታቸው ጥሩ ነገር ነው። ከነሱ በላይ ምስክር የለም እዚህ እና ለነዚህ ሰዎች ምን ብለህ ነው ትነግራቸው? ራሳቸው መተው ተማርከው እንክብካቤ ተደርጎላቸው የተሸኙ ሰዎች አሁን ትላንት ላበላቸውና ላጠጣቸው ህዝብ መልሰን እንጨፈጭፋቸዋለን፣ ሀገራቸውን እንነጥቃቸዋለን፣ ባህራቸውን ወደባቸውን እንነጥቃለን ካሉ ይሄ የጦርነት አዋጅ ነው። እኛ ውጭ ሆነን የምናደርገው ጦርነት የለም። በጦርነት ግን ያለው ሀገር ውስጥ ያለው ስርዓት ይበቃቸዋል። እሱን ለመከላከል ያንሳል አንልም ማለት ነው። እኛ ግን በሰላማዊ መልክ ኢንተርናሽናል ኮሚኒቲን ማሳወቅ ደረጃ ህዝቡን ማሳወቅ ኢትዮጵያውያንን ማሳወቅ በዚህ ደረጃ ነው የምንቀሳቀሰው እንጂ እነሱን ሂደን የምትሉት ያላችሁ ውሸት ነው ወይ የተሳሳተ ነው ወይንም እባካችሁ ብለን ልንለምናቸው አንችልም። እንደሱ ሳይሆን እንግዲህ እንደ ቃሉ ራሱ ዲፕሎማሲ ማለት አንድ ጠላትህ የነበረውን ወዳጅ እንደ ወዳጅ መቀየር ማለት ነው እና ዲፕሎማሲ ለምን አትሰሩ? ዲፕሎማሲ ይሰራል። ዲፕሎማሲ እየተሰራ ነው። ከእንትን ደረጃ በተደራጀ ታስክ ፎርስ አለ። ሌላ በፖለቲካ ድርጅቶች አንድ ላይ የሚሰሩት የሆነ ቲም አለ እና ቲም ከዛ ጋር ነው። እኛ ደግሞ ከዛ ጋር በመተባበር ነው ይሄኛው አደረጃጀት አብሮ የሚሰራው ማለት ነው። ስለዚህ ኦልሬዲ ኢስታብሊሽድ በሆነው ቻነል
ነው የምንሰራው። ስለዚህ ማለት የኢትዮጵያ መንግስት የተለያዩ ኢንተርናሽናል መሪዎች የተለያዩ መሪዎችን ነው አይተናል። የቱርክ መሪ ኢትዮጵያ መጥቶ ነበረ፣ የፈረንሳይ መሪ ኢትዮጵያ መጥቶ ነበረ እና እነዚህ መሪዎች ምንድነው በሰላማዊ መንገድ ጉዳያችሁን ጨርሱ፣ የባህር ጉዳያችሁን በሰላማዊ መንገድ ነው እና በሰላማዊ መንገድ እኮ የተቃወመ የለም። ኤርትራም እኮ ያ ማለት ምን አይነት የዲፕሎማሲ ሪሌሽንሽፕ ይኖራቸዋል ምናምን የለም እና በዲፕሎማሲ ማለት ሰላማዊ መንገድ እኛም ሰላማዊ መተባበር ቢኖር በሁለቱ ሀገሮች የሁለት ሀገሮች እድገት ነው። ስለዚህ በሰላም እንድንሄድ በሰላማዊ መንገድ የባህር አጠቃቀም ስርዓት አለ። ኢንተርናሽናል የሆነ የባህር አጠቃቀም ስርዓት አለ። ባህር በር የሌላቸው ሀገሮች ባህር በር ካላቸው ሀገሮች የሚግባቡበት የሚተዳደሩበት ኢንተርናሽናል የሆነ ህግ አለ። ኢትዮጵያ ለዚህ ጉዳይ ኢትዮጵያ እዛም የፈረመች አይመስለኝም እና በኢትዮጵያ በኩል ያንን አክብሮ በዛ መልኩ መምጣቱ የተሻለ ነው። ግን ኢትዮጵያውያን ያንን ሰላማዊ መንገድ የፈለጉ አይመስልም። ያ ነገር ደግሞ ኮንሲኩዌንሱ ደግሞ ለኢትዮጵያ ጥፋት ሊሆን እንደሚችል እንገምታለን ማለት ነው። ካብ ህዝቢ ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓት